ሰላም ጤና ይስጥልኝ የሃርመኒ ኢንተርሚዲያ ቤተሰቦች። ይህ ሃርመኒ ኢንተርሚዲያ ወይም በቤት ስም ሂም የምንለው ነው። የሃርመኒ ኢንተርሚዲያ ተከታታይ በመሆናችሁ እናመሰግናለን። በደቡብ አፍሪካ ውስጥ በኢትዮጵያውያን ስደተኞች ላይ የሚደርሰውን ግድያና በደል ምክንያት በማድረግ እዛ ሀገር ውስጥ በሚኖሩት ኢትዮጵያውያን የስራና የአኗኗር ሁኔታ በዚህ ጉዳይ ላይ በተዘጋጀ የክፍል 1 ዝግጅታችን ማቅረባችን ይታወሳል። አቅርበንላቸዋል። እዛው ደቡብ አፍሪካ ነዋሪ ከሆኑት ከወይዘሮ ጸዳል ለማ ጋር ባደረግነው ውይይት የዚህ ውይይት ሁለተኛውና የመጨረሻው ክፍል ቀጥሎ ይቀርብላችኋል። ተከታተሉን። ተባረኩ። ከዚህ ከግድያው ከዘረፋው ጋር በተያያዘ የሚነገሩ ነገሮች አሉ። እነዚህ ምንድነው? እነዚህን ሰዎች የሚያነሳሷቸው ለግድያ በተለይ የሚያነሳሳቸው ነገር ምንድነው ሲባል አንደኛ ስራችንን ተሻሙብን፣ ወሰዱብን ነው የሚለው። ሁለተኛ ከዚህ አካባቢ የሚሄዱ ሰዎች ከዚህ ከምስራቅ አፍሪካ አካባቢ የሚሄዱ ሰዎች እዛ አካባቢ ያሉትን የሀገሬውን ጥቁሮች ይንቃሉ። ይሄም በትክክል ስለማይፈልጉት በዚህ ምክንያት ጥላቻው አላቸው የሚሉ አሉ። በሌላ በኩል ደግሞ ራሳቸው ኢትዮጵያውያኑ ራሳቸው ስደተኞቹ እርስ በራሳቸው ስለሚመቀኛኙ እነዚህን የሀገሬውን ተወላጆች በገንዘብ እየገዙ አንዱ ሌላውን እንዲገድል የራሱን ሰው እንዲገድል ያስደርጋሉ የሚል ነገር ይሰማል። አሁን ከዚህ ከጆሃንስበርጉ ግድያ ጋር በተያያዘ ባልሳሳት ይሄን ግድያ 4ና 5 ሰዎች ላይ የፈጸመው አንድ ሰው ነው እና ይሄ ሰው በራሳቸው በኢትዮጵያውያኑ ተገዝቶ ያደረገ ነው የሚል ነገር አለ። በህግ ገና በምርመራ ላይ ስላለ ይፋ የሆነ ነገር ስላልተሰጠ ይሄ ነው ብለን አንልም። ግን አልፎ አልፎ እንደዚህ አይነት ነገሮችም ይታያሉ። ስደተኛው ራሱ እርስ በራሱ ገንዘብ እየሰጠ አንዱ ሌላውን እንዲገል ያደርጋል የሚል ነገር አለና 2-3 ነገር ነው ያነሳሁት። ስራችንን ተሻሙብን ነው፣ ይንቁናል ነው፣ እንደገና ደግሞ የራሳችን ሰዎች ቀጥሮ ያስገድሏቸዋል የሚል ነገር ነው። ከዚህ አንፃር የታዘብሽው ነገር አለ ወይ? የሰማሽው ነገር? አዎ በደንብ አለ። እንደውም የምታስታውስ ከሆነ አቻግሪ መጽሐፌ ላይ አንደኛው የመጀመሪያው ቻፕተር ላይ ስለዚህ ነገር አንስቼ የጻፍኩት ነገር አለ። አስታውሰው ከሆነ የመጀመሪያው ቻፕተር ላይ እና ከመጀመሪያው ስንነሳ እንዳልነው ስራችንን ወሰዱብን የሚሉት ነገር አላቸው። ግን ስራችንን ወሰዱብን ብለው በፍጹም ሊገሉ አይገሉም። እውነታውን ስንናገር ማለት ነው። ይዘርፋሉ፣ ሉት ያደርጋሉ። እንዳየው በጣም ቫዮለንት ሆነው ይሄዳሉ። ከዛ በኋላ ዘርፈው ምናምን ይሄዳሉ በብዛት ማለት ነው። የገደሉበት አጋጣሚ እንደው እኔ ከመጣው እንኳን ቢታይ በጣም ያን ያህል ብዙ ቁጥር ያለው አይደለም። ያው በቫዮለንስ አጋጣሚ ሰዎች ሊሞቱ ይችላሉ፣ የታወቀ ነገር ነው። ቫዮለንስ ነው። ግን ሆን ብለው ለመግደል ብለው ስራችንን ስለወሰዱብን እንግደላቸው ብለው የሚገሉበት አጋጣሚ በጣም ሬር ነው። የለም ብዬ 100% እርግጠኛ መሆን ባልችልም ማለት ነው። ለመጀመሪያው ምክንያት። ሁለተኛው ደግሞ እንዳልከው ንቀት እና የበታችነት ስሜት እንዲሰማቸው የሚያደርግበት ሲቹዌሽን አለ የሚለው እሱም ምክንያት ነው። እነሱ እንዲነሱ በምቀኝነት ማለት የሆነ ኢንፌሪዮሪቲ ኮምፕሌክስ እንዲሰማቸው የሚያደርጉ ሁኔታዎች ይኖራሉ። ያው ሶስቱም በተለይ ወደኛ አካባቢ ስትመጣ የሆነ ጥቁሮች የምንለው ነገር አለ ታውቃለህ። በዚህ ብቻ የተለመደ ሳይሆን ሁሌም ራሳችንን እንደ አፍሪካዊ የማየት ነገራችን በጣም ፑር ነው እና እነሱን እዚህ ያሉት ጥቁሮች እንላለን ብዙ ጊዜ። እንደውም እኔ በአጋጣሚ ስሰማ ይሄ እንደ እናንተ ነጭ ናቸው እንደ ይላሉ ጥቁሮች ሲሉ ማለት ነው። ያ ነገር አለ። ግን እሱም ቢሆን ያን ያክል እነሱን አግሬሲቭ አድርጓቸው እስከ ነፍስ ማጥፋት አድርሷቸዋል ብዬ ነው ያለው። ይሄ እኔ ፐርሰናል ፖይንት ኦፍ ቪው ነው፣ በፍጹም አይደለም። እንዳልኩት ከስንት አንዴ በሰዎች መካከል ግጭት ተፈጥሮ ምናልባት ነፍስ የማጥፋት ሁኔታ ተፈጥሮ ሊሆን ይችላል። ሬር ነው። አምኖት ሹር እኔ ሰምቼ አላውቅም። ነገር ግን ሶስተኛውና ዋነኛው
የብዙ ኢትዮጵያውያንን ህይወት የቀጠፈው ወይም እየቀጠፈ ያለው አሁን እንዳልከውም ባለፈው ሳምንት አካባቢ 4 ወገኖቻችንን ያሳጣው ዋነኛው ምክንያት አብዛኛው ኢትዮጵያዊ በተለይ ኢትዮጵያ የሌሎችን አሁን ሶማሌና ኤርትራውያንን መናገር ባልችልም የእኛ ሰዎች ግን የሚሞቱት እርስ በርስ በሚደረግ ኢንፎርሜሽን እየሰጡ ገዳይ ገዝቶ መላክ ገብቷል። እንደውም በጣም ሴንሲቲቭ ያደርገኛል ይህንን ነገር ሳስበው ማለት ነው። እና እዛ መጽሐፌ ላይም እንደገለጽኩት ወንድም ወንድሙን ሲባል ላይክ ኢትዮጵያዊ ለማለት አይደለም፣ የስጋ ወንድሙ ማለት ነው። የስጋ ወንድም ሳይቀር ወንድሙን የሚያስገድልበት ሁኔታ አለ። ኢንፎርሜሽን ሰጡ ማዘረፍ እሱ በቃ በጣም ቀላል ነገር ማዘረፍ፣ ኢንፎርሜሽን ሰጡ ገንዘቡ የት እንደሚገኝ ምን ያህል ገንዘብ አለው፣ ይህን ያህል ገንዘብ እሰጥሃለሁ ሄደህ ዝረፍልኝ፣ ኢትስ ኮመን። ይማ በጣም ቀላል ሳይገሉ ከተዘረፉ ተመስገን እንደማለት ማለት። ማስገደል ግን ላይክ በፊት ያስደነግጥ ነበር። እንደውም ሰው ሞተ፣ ተገደለ፣ አስገደለ በጣም ያስደነግጣል። አሁን አስገደለው እኮ አስገደለ በቃ ቀላል ነገር እስከ መምሰል አዳብቶ አድርጉ ተለምዶ ማለት ነው። በጣም ብዙ ሰዎች ሞቱ። ወጣት ሆኖ ቤተሰቤን ሀገሬን እቀይራለሁ ብሎ መቶ አስበው ለፍቶ ብዙ ለዛው ማኗኗራቸው በጣም ዛሬ ሂሮስ እኮ ብታይ እንዴት እንደሚኖሩ እንዴት ሰክሰስፉል እንደሚሆኑ የሚገርም በጣም ብዙ ሳክሪፋይ አድርገው ነው። ግን ዘሩ ሰክሲድ በጣም ማደንቃቸው ማለት ነው። እና እንደዛ ከሆኑ በኋላ መኖር በሚጀምሩበት ሰዓት ይቀጠፋል። አስብ ለፍተው ማለት ነው። በቃ አግኝተው ገንዘብ ሰክሰስፉል ሆነው በቃ ነው ሌት ሚ ኢንጆይ ማይ ማን የምትልበት ስቴጅ አላል። ያኔ ይገደላሉ። በወገኖቻቸው ምናልባት በስጋ ዘመዳቸው፣ በወንድማቸው፣ በአክስት ልጅ ሊሆን ይችላል ወይ በጓደኛ ወዳጅ በሚሉት ሰው ሁላ ማለት ነው። ሲገደሉ ደግሞ ራሱ ሄዶ አይገልም። እንደምታውቀው ገዳይ ይቀጥል። ገዳዩ ይህን ያክል ብር እሰጥሃለሁ ሂድና ግደልልኝ ይለዋል። አንዳንድ ጊዜ ትሰማለህ። ምንድን ነው የምትሰማው? እንዲህ ዘራፊ እኮ ሊዘርፍ ከሆነ የሚሄደው መግደል ለምን አስፈልግ? ዘርፎ አይደል መሄድ ያለ? ምንም ነገር ሳይዘርፍ ምንም ነገር ገንዘብ ሳይወስድ ምንም መኪና ውስጥ ላይክ ስልክ እንኳን ሳይወስድ ማለት ነው። እንደው ገንዘብ ቢቀር ምንም ነገር ሳይወስድ ገሎ የሚሄድበት አጋጣሚ ነው። ተልኮ ግደል ተብሎ ማለት ነው። እንግዲህ ያስብና ዋነኛው የብዙ ኢትዮጵያውያንን ህይወት እንዲቀጠፍችን ምድር እንደውም አኪልዳማ እንድትሆን ያደረጋት ራሱ ኢትዮጵያዊ ሌላው ኢትዮጵያዊ የሚያስገድልበት ሁኔታ ነው። ያ ነገር ደግሞ ያላወቁት ነገር ወይም እነሱ ያልተረዱት ነገር ሰው ሁሉ የዘራውን ነው የሚወስደው አይደለም። ዛሬ ግደልልኝ ብለህ የላከው ሰው መረጃ ሰጥተህ የላከው ሰው ነገ አንተን ላለመግደሉ በምን እርግጠኛ? ቅድም ካነሳቸው ከሶስቱ ከኢስት አፍሪካ ካሉ ሀገሮች ከኛ ከሶማሌ ከኤርትራ እና ከኢትዮጵያ በፐርሰንት ራሱ ቢታይ ምንም ጥርጥር የሌለው የኢትዮጵያውያን ቁጥር በጣም ብዙ ነው። ሬሳም የሚሄደው መገዳደሉም ያለው የሚገደለው ቁጥር የኢትዮጵያውያን ቁጥር በጣም በብዛት ማለት ነው። ለምሳሌ እቁብ አላቸው እዚህ እቁብ ይሰበስባሉ እና ብዙ በብዛት ቅድም እንዳልነው ሬጅስተርድ ካልሆን ከባንክ አካውንት የመክፈት አክሰሱም አይኖርም እና ገንዘብ ቤት ውስጥ ነው የሚያስቀምጡት በብዛት። ያንን ኢንፎርሜሽን ይሰጣሉ ለዘራፊ ገብቷል። አንዱን ለመጉዳት ነው እንግዲህ እነሱ አሁን የሚያስቧት ያንን ሰው የተናደዱበትም ወይም ደግሞ እንዳይበልጣቸው የሚፈልጉትን ሰው አታክ ማድረጋቸው ነው እንጂ የሚያስቡት ኮንሲኩዌንሱን አያስቡትም። እዛ ቤት ገንዘብ እንዳለ ያ ሰው ገንዘብ እንዳለው ሌላው ስደተኛው ገንዘብ ቤት ውስጥ እንደሚያስቀምጥ ጥቆማ እየሰጡ እንደሆነ በራሳቸው ላይ ሌላ ነገር እንደሚያመጣ እንኳን አያስቡም እና ይልካሉ። ሄደ ገንዘብ ከነ ቦታው የቱ ጋር እንደሚያስቀምጥ ሰውየው ሳይቀር ኢንፎርሜሽን ሰጥቶ ይልካሉ። ዘራፊው ዘርፎ ያመጣል፣ የሆነ ገንዘብ ያገኛል። ከዛ ምንድነው ማሰብ የሚጀምር ገንዘብ አላቸው ማለት ነው የሚል እሳቤን እንዲኖር ያደርጋል ማለት። ስለዚህ ራሱ ኢትዮጵያዊ በገዛ እጁ በራሱ ላይ ያመጣው ችግር ነው። ይሄ ትክክለኛው ምክንያት ይሄ ነው ብዬ ነው የማምነው። አመሰግናለሁ በጣም። ሰሞኑን
በጆሃንስበርግ ውስጥ በተደረገው ግድያ ጋር የተለያዩ አስተያየቶች፣ ቁጣ አዘል አስተያየቶች በተለያዩ አካባቢዎች ይሰማል። በዚህ በሶሻል ሚዲያውም አካባቢ አክቲቪስቶችን በዚህ ጉዳይ ላይ እዛ አካባቢ ምንድን ነው እየተደረገ ያለው? ኤምባሲ አካባቢ፣ በኮሚኒቲ አካባቢ፣ በነዋሪዎችም አካባቢ ሚዲያው ምኑ አለና በዚህ በሰሞኑ ግድያ ዙሪያ ምንድን ነው እየተባለ ያለው? እየሰማችሁት ያላችሁት ነገር ከተለያዩ እና ባለፈው ሳምንት የተከሰተው ግድያ እግዚአብሔር እነሱን ነፍሳቸውን በሰላም ያሳርፋቸው። ነገር ግን የሆነ የሚገርም ነገር ነው የተፈጠረው። በዛ ምክንያት በጣም ሚዲያ ከቨሬጅ ተገኘ። ኤምባሲውም ማሳሰቢያና አንዳንድ ነገሮችን አደረገ። የተለየ መነቃቃት እና የተለየ ነገር አየሁም እኔ በስንት ጊዜ ማለት ነው። በጣም ብዙ ጊዜ ተከስቷል ይህ ነገር። ምንም ያን ያክል አቴንሽንም ጆሮም ተሰጥቶት አያውቅም እና ሁሌ ይገርመኝ ነበረ ነው። አሁን ግን ጥሩ ሁኔታ ታይቷል። ይህንን ሁኔታ ይዘው እስከ መጨረሻ ድረስ ከኮሚኒቲ ጋር እንሰራለን የሚል ነገር አይቻለሁ። ኤምባሲው ያወጣውን መግለጫ ነገር ሲሪየስ አድርገው ይዘውት ግን ታች ድረስ እስካለው የኮሚኒቲ ሜምበር ጋር የኮሚኒቲ አካል ጋር ተገናኝተው ይህንን ችግር ለመፍታት ቢችሉ፣ ምክንያቱም እራሱ ህዝቡ ውስጥ ነው ያሉት ይህንን ችግር እየፈጠሩ ያሉት። ከኮሚኒቲ ጋር መስራት ከቻሉ ችግሩን መፍታት ይቻላል። አሁን ህዝቡ ምንድን ነው የሚፈልገው? በእርግጥ ኢትዮጵያውያን የእነሱን ስራ ወስደውባቸዋል። ለሞታችን ምክንያት የሆኑት ቅድም የጠቀስካቸው ሶስቱን ነገሮች እንዴት መፍታት የምንችለው የሚለውን ነገር ከኮሚኒቲ ጋር መስራት ይችላል ኤምባሲው ማለት ነው። እዚህ ማህበራዊ ሚዲያ ላይ በተለይ ከዚህ ከጆሃንስበርጉ የሰሞኑ ግድያ ጋር በተያያዘ ማህበራዊ ሚዲያ ላይ የወጡ አንዳንድ ሰዎች ጥሪ የሚያደርጉ አሉ። እዛ ያሉ ኢትዮጵያውያን ራሳችሁን ተከላከሉ፣ የሚገላችሁን ግደሉ፣ ቴዎድሮስ ኃይለሥላሴ ዘሮች አይደላችሁም ወይ? ማንዴላን እኛ አሰልጥነን የሚለው ማንዴላን ኃይለሥላሴ ያሰለጠኑ፣ ጄኔራል ታደሰ ብሩ ያሰለጠኑ የዚህ ትውልድ ጉዳይ ላይሆን ይችላል። በዚህ ሰዓት ዋናው ነጥቤ ምንድን ነው? ይሄ ራሳችሁን ተከላከሉ፣ ሲገሏችሁን ግደሏቸው ማለት፣ ከዛ ውጭ ደግሞ አንዳንድም ዲሂውማናይዝ ማድረግ፣ እዛ አካባቢ ምንም የማያስቡ ሰዎች ናቸው፣ ከእንስሳ የተሻሉ አይደሉም እየተባለ ሶሻል ሚዲያ ላይ እየወጣ ይነገራል። ይሄ ደግሞ እዛ ባለው ስደተኛ ጋር ይደርሳል። ሌላ ቀውስ በራሱ በስደተኛው ላይ ሊያመጣ ይችላል፣ ሌላ አመፅ ሊያመጣ ይችላል እና ወደ እነዚህ አይነት ይሄ የራሴ አስተያየት ነው። ወደ እነዚህ አይነት ወደ አመፅ የሚገፋፉ ነገሮችን አስተያየቶችን ከመስጠት ይልቅ በተለይ እዛ ያለው ኮሚኒቲ ተደራጅቶ በቸርችም ጠንካራ ግንኙነት ያለበት ቦታ ይመስላል እና በቸርችም ከአካባቢው ካሉ አስተዳደሮቹ ጋር መነጋገር፣ በዚህ መንገድ ሁኔታውን አለሳልሶ መያዝ ነው። በሰው ሀገር ላይ ሆኖ እንደገና ለግድያ ተነሳ፣ ራስን ለመከላከል ተነሳ የሚለው ጥሪ ጤናማ ስላልመሰለኝ ነው አያለው በዚህ ማህበራዊ ሚዲያ ላይ። በዚህ ጉዳይ ላይ ምንድን ነው የአንቺ አስተያየት? እንዴት ነው ይሄን ነገር ማቀዝቀዝ የሚቻለው? እዛ ያለው አካባቢ ስደተኛ፣ እዛ ያለው ስደተኛ፣ ቪክቲም እየሆነ ያለው ስደተኛ ነገሩን ሰላማዊ በሆነ መንገድ ለማቀዝቀዝ ምንድን ነው ማድረግ ያለበት ብለሽ ትመክሪያለሽ? ጸብን በፍቅር ነው ማርገብ የሚቻለው ብዬ አምናለሁ። ፍቅር ብቻ ነው ሊያሸንፍ የሚችለው። ፍቅር ሲባል ደግሞ አንተ ሌሎች አንተን ትሪት እንዲያደርጉ በምትፈልገው መንገድ ነው ሌሎችን ትሪት ማድረግ ያለብን ብዬ አምናለሁ። እና ምንድን ነው ከኛ የጎደለው? ለምንድን ነው እነዚህ ሰዎች እኛ ላይ የተነሱብን የሚለውን ነገር ቅድም እንዳልከው የተደራጀ ኮሚኒቲ አለ። ለምሳሌ በቸርች አለ፣ በአብያተ ክርስቲያናት ሊሆኑ ይችላሉ። እንደየእምነቱ ሁሉም የራሱ ኮሚኒቲ አለው፣ የኮሚኒቲ ሜምበሮች አሉ፣ ኮሚኒቲ አለው እና በየኮሚኒቲ ውስጥ እንዴት ነው ችግሮችን መፍታት የምንችለው? ምንድን ነው እነዚህ ሰዎች ለምንድን ነው እኛ ላይ የተነሱት? ከኛ ምንድን ነው የጎደለው የሚለውን ነገር ሰብሰብ ብሎ ማየትና በፍቅር ለመፍታት መሞከር ነው እንጂ በገዛ ሀገራቸው
ሀገራቸው ላይ ተሰደህ መጥተህ እንዴት ነው መልሰ እነሱን በመውጋት ወይም ቅድም እንደተባለው ዲሁማናይዝ በማድረግ እንዴት ነው ችግሩ ሊፈታ የሚችለው? በፍጹም ትክክለኛ አካሄድ አይደለም። እንደኔ ሀሳብ አንተም እንዳልከው ቅድም ጠንካራ ኮሚኒቲ አለ፣ በቸርች አለ፣ እንዳውም እቁብና እድር የሚባል ነገር አለ። ደስ የሚሉ ጥሩ የሚመስሉ ሳይሆን ጥሩ የሆኑ ከሀገራችን ይዘናቸው የመጣናቸው ተቋማት አሉ፣ ጠንከር ያሉ እዚህ ሳውዝ አፍሪካ ውስጥ ማለት ነው። እና በዛ ውስጥ ኮሚኒቲው እንዴት አድርጎ ከህብረተሰቡ ጋር አብሮ ተዋህዶ መኖር እንደሚችል እነሱ እንዳይሰማቸው ቅድም ያልካቸው ነገሮች የመናቅ ስሜት እንዳይሰማቸው ከእነሱ ጋር በሰላማዊ ግንኙነት መፍጠር እንዳውም ምን ጠቀሙን መጥተው ከኛ ይወስዱብናል እንጂ ብለው እንዳያስቡ የሚያደርግ ከእነሱን የሚጠቅም ነገር ሁሉም ኢትዮጵያዊ በያለበት አካባቢ ለህብረተሰቡ አካባቢው ላይ ላሉ ሰዎች የሚጠቅም የሆነ እነዚህ ሰዎች እኮ በመኖራቸው እኛ ተጠቀምን የሚያስብሉ ነገሮችን ማድረግ ቢችሉ ከህብረተሰቡ ጋር ሰላማዊ በሆነ በመከባበር እንደዚህ ቅድም እንዳልነው እነሱ እንዲሰማቸው መናቅ እንዲሰማቸው የሚያደርግ ሁኔታ ሳይሆን ተከባብሮ እነዚህ ሰዎች ከመጡ በኋላ እኮ ህይወትን አቀለሉልን። የሚገርም ኢትዮጵያውያን እዚህ ሀገር ከመጡ በኋላ በጣም ህይወትን አቅልለውላቸዋል። ቅድም እንደነገርኩ ሪሞት ኤሪያ ወደሚባል ቦታ ሳይቀር ትናንሽ ሱቆችን እየሄዱ እየከፈቱ እነዛ ሰዎች ነዋሪዎቹ በጣም ሩቅ መንገድ ተጉዘው ማግኘት የሚገባቸውን ነገር በራቸው ላይ አምጥተው እየሸጡላቸው ገብተው እነሱን ለመጥቀም ብለው ባያደርጉትም ራሳቸውን ለመጥቀም ብለው ባያደርጉትም ግን ኑሮን አቅልለውላቸዋል። እና ይህንን ግን የሆነ እነሱን እየተጠቀሙ እንደሆነ እያገዟቸው እንደሆነ እንዲሰማቸው አካባቢያቸው ላይ የታመሙ ሰዎችን ማገዝ እንደዚህ ቤተሰቦቻቸውን ኦርፋኔጅ ላይክ አባትና እናት የሌላቸውን ሰዎች ማገዝ የሚችሉበትን ብቻ ተረድተኝ ከሆነ በጎ ነገር በማድረግ ፖዘቲቭ ኢሜጅ ቢውልድ ለማድረግ መሞከር፣ ከእነሱ ጋር ሰላማዊ ግንኙነት መፍጠር። ይሄ የንቀትና ሌላ በኋላ መጨረሻ ላይ ማንሳት የምፈልገውም ኤክስትራ ኦርዲነሪ የሆነ ላይፍ ስታይል አለመጠቀም። የሚገርምን እዚህ ሀገር የሚደረጉ የሰርግ የልደት ድግሶች አሉ። እዛ ድግሶቻቸው ላይ ሽልማት ይሰጣጣሉ። ስጦታ ነው የሚባለው። ስጦታ ሲሰጣጡ መኪና ምናምን ይሰጣጣሉ። ምን ልል ፈልጌ ነው? ላይፍ ስታይላችንን በስደት እንደሚኖር ሰው ገባ። እዚህ ሀገር ስንኖር በስደት እንደሚኖር ሰው ሰዎቹ ላይ የሚፈጥረውን ኔጌቲቭ ኢምፓክት በመረዳት በመጠኑ ለመኖር መሞከር ብንችል፣ እንደገና ደግሞ ኮሚኒቲው ቅድም እንዳልነው የቸርቹም የእድሩም በየትኛውም ሁኔታ የተደራጀው የኮሚኒቲ አባል ለሜምበሮቹ ቢያስተምር በቃ አካባቢያችን ላይ ያሉ ሰዎችን ማገዝ የምንችልበት ሁኔታ በጥሩ በመከባበር እያከበር ናቸው። በእነሱ ምክንያት አይደለ እኛ መክበር የቻልነው፣ ባዶ እጃችንን መተን ገንዘብ ማግኘት የቻልነው በእነሱ ምክንያት ነው። ያጎረሷቸውን ያከበሯቸውን ሰዎች ማክበር የሚችሉበት ሁኔታ በአካባቢያቸው ላይ ጥሩ ኢሜጅ ፖዘቲቭ ኢሜጅ ቢውልድ ማድረግ ቢችሉ ብንችል የሚል እሳቤ አለ።